መንፈሱን እናካሄዳለን። ነገ ቪዲዮ እሰራለሁኝ። የሚፈሳሰው በመድኃኔዓለም በውስጥ እየፈሳችሁ የምትልኩልኝ ሰዎች እግዚአብሔርን ፍሩ። እኔንማ መፍራት አቁማችኋል። እኔንማ ንቀት ይዛችኋል። እኔንማ እንደ ሰው አትቆጥሩኝም። በቪዲዮ እየፈሳችሁ የምትልኩ በውስጥ እግዚአብሔርን ፍሩ። እንዴ ወንዱ ስቄቱ ሴቱ ቂጡን እያፈነደደ፣ አረ እግዚአብሔርን ፍሩ። ለምን እኔ ብቻ በፈስ ጨናነቃለሁ? ፈስ የምትፈሱ ሰዎች በዚያ አደባባይ ላይ ላይቭ ላይ ትመጣላችሁ። ገስት ይከፈታል። ሻማ ታበራለህ። ቡና አድርገህ ትፈሳለህ። 4 ነጥብ በቪዲዮ እየለቀቅ ምን ዕዳ መጥቶብኝ ነው? ጌታን ጋይስ ፈስ እየፈሱ ይልኩልኛል። እንዲህ ሰው ግን አብዷል። እንዲህ በጣም ነው እንዴ ተቸገራችሁትኝ? በጣም ነው እንዴት ተቸገራችሁት ውዶቼ? $1000 ላለው ምድረ ቂጣ አዘንብቶ ይልካል። ባጭሩ ልንገራችሁ፣ እያፈሳችሁ የምትልኩ ላይቭ ላይ ገብታችሁ የምትፈሱ ሰዎች አታሸንፉም ጨዋታውን። ናሁን ፎንቴ እያለ ናሁን ፎንቴ ራቅ ግን የሆነ ጫካ ውስጥ ካልታለው በስተቀር ማንም ኢትዮጵያዊ በፈስ ቢወዳደር ናሁን ፎንቴ በህይወት ቆሞ ማንም አያሸንፈው። እንዴ እሱ እኮ በብዙ ቀዳዳዎች ነው እኮ የሚፈሳው። ናሁንዬ ቸር እኮ ነው ብታይ። ለዚህ ማህበረሰብ ቤታ እህቴ ፈስታለች ልላከው በጓዬ ደስ የሚለው ነገር እህትሽ ብትፈሳ ግማሹ ድርሻ ላንቺ ይሆናል። መተሽ ለእናትሽ ትደጉም ያለሻ ወደ እኔ ነው ገቢ የሚሆነው እና መባከን ነው የሚሆነው። ከነፈሷ እህትሽን ያዣት እናቴ። ዞሮ በእጃ ዙር እኔ ጋር ነው የሚደርሰው። ለምን እኛ እንከስራለን? አንቺ መተሽ ለእኔ ነው የምትሰጪ። ቤታ እንወድሻለን። ፍቅራችሁን ያዝልቀው እስኪ መድኃኔዓለም የእውነት ያድርገው። እኔ የምለው ይሄ ጠዋ የሚለው የሰው ፋሚሊ ነው እንዴ? ማለት ምንድን ነው ጠዋ ግን? ጋይስ እስኪ ንገሩኝ፣ ስላልገባኝ ነው። ጠዋ የሚሉኝ ቅድም መጣው ምንድን ነው? ሰብሪና ግን ፍቅሬ ወዴት ጠፍተሽ ነው? የኔ እናት ምን ነው ጠፋሽብኝ? ፍቅርሽ ቀነሰ? ፍቅርሽ ለ1 ወር ብቻ ነው ሰብሪና የኔ እናት። ምንድን ነው ጋይስ ጠዋ? ወይኔ ጌታ ሆይ! አረ እናቴ ከሃይማኖት ጋር እንዳታያይዙ ወይ። እሺ ትእዛዝ ሶሪ ጋይስ፣ ሶሪ እናቴ ሶሪ። እኔ እኮ ቅድም ኮመንት ላይ ጠዋ እያሉ ይጽፉብኛል። ይኸው አሁንም ጊፍት የምትሰጠኝ ጠዋ ናት። ግራ ገብቶኝ ማለት ነው። ሊሰድቡኝም መስሎኝ እመቤቴን ግራ ገብቶኝ ነበር። ቴንኪው ጋይስ ስለነገራችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ አመሰግናለሁ። እንኳን ነገራችሁ። ሰብሪና የምን ነው ፍቅርሽ ቀነሰብኝ። ለፈሱ ሁሉ ነው ማሬ በደንብ ፈስቶ ከዛ በኋላ ማህበረሰቡ በቮት ነው ማህበረሰቡ የመረጠው ሰው ቆንጆ ፈስፈስቶ ለጆሮ እንዲስማማ ያደረገ ሰው የሚያሸንፈው። ሁሉማ እንዴት $1000 ኬት ይመጣሉ እንዴ? ወይ ከሆነ 1 እና 2 500 ይካፈላሉ። ማህበረሰቡ ይሰማል ፈሱን በደንብ አድርጎ ማህበረሰቡ ፈሱን ይሰማል። ጥሩ ፈስ ከሆነ የታወቀ ነው እንዴ? ቆይ በቃ ማሮች በቃ ስሙ። ወይኔ ፍቅሬ አላየሁትኝም። ፍቅሬ ድገሚ እናቴ ድገሚ ንክስ ስላደርግሽ ድገሚ ወይኔ አላየሁትኝም። አሜን እየኔ ፍቅር አላየሁትም። ድገሚኝ እናቴ። አሸይ አላየሁትም። ማርያም ምን እንትን እየነካውኝ ነበረ፣ እያስተካከልኩ ነበር። ሶሪ እኔ ፍቅር አላየሁትኝም። እሺ እናቴ ዴቭላፕ አላየሁትኝም። እንዴ ጀማልዬ እኔ ፍቅር ቴንኪዩ። የአሮጊት ፈስ ዲያረ በመድኃኔዓለም ዛሬ ቤቱን ፈስፈስ አታድርጉት። ስለ መድኃኔዓለም እንዴ የአሮጊት ፈስ ምናምን ትሉ። ኧረ በመቤቴ የአሮጊት ፈስ ማትስ ስለምትለው ውዶች አንድ ቀን እኮ ነው ማለት ነው። ቤትዬ ቴንኪዩ። ስሟን ከጠቀስኩኝ ያጎቴ ልጅ ስለሚታወቅ ማለት ነው። እዛ ኢትዮጵያ እያለን አክስቴ ሽምግልና ላከች። እሷ ሳትሆን አክስቴ ጋር
ባሏ ሽምግልና ለአባቴ ለእሷ ወንድሞች ማለት ነው ሽምግልና ተላከ። ከዛ አልጋ ላይ ተኛ። ኢትዮጵያ ታውቃላችሁ እንትኑ ያው ይሰማል ምንም ቢሆን የአክስቴ ልጅ ያጎቴ ተኝተናል ብቻ አልጋ ላይ ተሰብስበን እና ነጭ ሽንኩርት በልታ ነበረ። የነጭ ሽንኩርት ፈስ መድኃኔዓለም ቁናስ 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 የሽምግልና የመጡ ሰዎች እመቤቴን ቁናስ ነጭ ሽንኩርት ከፈስ ጋር። የኢትዮጵያ ነጭ ሽንኩርት ደግሞ አይታችሁታል፣ አይን ያጠፋልኩ። የኢትዮጵያ ነጭ ሽንኩርት አሁን የዚህ ሀገር ነጭ ሽንኩርት የዋ ነው፣ ደግ ነው። ነጭ ሽንኩርት ካተና አለ የምትሉትኝ የኢትዮጵያው ገና እንዲህ ስታረጉትኝ ከሽንኩርት በላይ ነው የሚያቃጥለው። ያን ነጭ ሽንኩርት ምን ስታረግ እመቤቴን ከስንጋዩን በልታ እንዴት እንደሆነ አላውቅም። ፈሷ ፈስ እንዳይመስላችሁ ጥንብት ያለ ፈስ። ለሽምግልና የመጡት ሰዎች እዛ ታፍነው ክርስቶስ ነብላችሁ ታፍነው። የኔ ታናሽ ናት፣ የአጎቴ ልጅ ናት፣ የኔ ታናሽ ማለት ነው። አሁንማ በቃ የለችም አግብታለች ምናምን እኮ ክርስቶስ። እንደዚህ ደግሞ ጭምጥ ብላ ነው የምትተኛው። ደግሞ የጭምጥ ፈስ ከባድ ነው። እንዲህ ልቅ ያለ ፈስ ይሻላል እኮ። እንዲህ እግሯን አጥፋ ነው በጎን የምተኛው። ትውሳረግ እንዳለ ቤቱ ጠብቅ። እዛ የተሰበሰቡት ሰዎች አባቴ አበደ 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 አበደ። ሰዎቹ ከሄዱ በኋላ ቤቱ እንደ እሳት ቀለጠ በሱ የተነሳ እና የነጭ ሽንኩርት ፈስ እመቤቴን፣ የነጭ ሽንኩርት የእንቁላል ደግሞ ንፍሮ ባቄላ ፈስ አይድረስባችሁ፣ ጌታን አይድረስባችሁ። ወይኔ 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 ወይኔ። እዚህ ሀገር እኮ ጋይስ ፈስ እኮ በካርቶን እኮ ይሸጣል። አባቴ ሙት እንደ አባቴ ሙት እየቀለድኩ አይደል? እኔ ማርያምን ነው የምላቸው። ማወራው ቀጥታ ያለ ነው። አባቴ ይሙት ፈስታለች ሽምግልና ተልኮ። ይኸው የእውነቴን ነው፣ ጌታ ምስክሬ ነው። ፈስታ ጥንብት ቤቱ የፈስ ነጭ ሽንኩርት አንድ ላይ ታፍኖ እንዴ ራሷን እኮ ታውቀዋለች እኮ መቼስ እዚያ ላወራ ስም እየጠራው በግድ ስም ካልጠራው እንትናት ነገር ፍለጋ ነው እንዴ? የድሮውንማ ባወራ በየቀኑ ትሰድቡኛላችሁ። አልፈልጋትም፣ አልናገርም። ትምህርት ቤት የማደርገውንም ባወራ አልናገርም። እኔ ምላችሁ ትምህርት ቤት ተማሪ ሆኑ ፌንት የሚሰሩ ሰዎች አጋጥሟችሁ ያውቃሉ? በእኛ እኮ ነው የቀለዱብን ታውቃላችሁ? በእኛ እኮ ነው የቀለዱ። እኔ በፊት ማለት ነው ልንገራችሁ። አሁን አንድ ጊዜ እንትና ልዕልት ስትናገረው ከሰማችሁ ሲዥር ነበረባት ምናምን የሆነ አንድ ቪዲዮ አልተለቀቀብኝም ጭንቅላቴ ላይ እንደዚህ አጣብቆ እያየሁ ምናምን ማለት ነው። እና ሲዥር ነበረብኝ። አሁን እግዚአብሔር ይመስገን ምናምን የለብኝም። ይጥላይ ምናምን ነበር ማለት ነው። የሆነ ቪዲዮ አለኝ ኢንስታግራም ላይ አለ እና ላይ ቆይቷል። ግን እዚህ ሀገር ለሕክምና ምናምን እንደዛ በጣም እንትን ብያለሁ። የቆየ ወሬ ነው ማለብራችሁ 2000 ስንት ላይ ቆይቷል ብቻ። እና የሚወድቅ ሰው ምናምን አጋጥሟቸው ያውቃል? በትምህርት ቤት ተማሪ ሙድ አድርጎት ማለት ነው። አረ ለምን እተዋለሁ? እኔ ባይዘው ያለፈ ታሪኬን እንጂ የምኖረውን ወይም ወደፊት ታሪኬን አላወራም። በነገርሽ ላይ እኔ ያለፈ ታሪኬን ነው የማወራው። ባለፈ ታሪኬ እንኳን ያለም ህመም ከዛም ቆሻሻ ከምሳደበው አፍ ወጥቻለሁ ውዴ። ማርያምን ነው የምልሽ። እኔ በኩራት ነው የማወራው። እግዚአብሔር ለእኔ የዋለልኝን ውለታ፣ እሱ በድብቅ ያዳነኝን እኔ በአደባባይ ነው የምመሰክርለት ለእግዚአብሔር። ትቀልጃለሽ እንዴ? ማን ምን አለ አሉ አለፈ። እግዚአብሔር ሰው በሌለበት ሰዓት ያዳነኝን እኔ ደግሞ በአደባባይ ለእግዚአብሔር መሰክርለታለሁ። ምን ሆነች ነው? ሰው አለ አላለ? ማርያምን እንዴ ኩፍት እንበሉ። እግዚአብሔር ከዛ መዓት ያወጣኝ ዛሬ ቆሜ ሲሄድ ሰው ምን ይለኛል ልበል እንዴ? እና ልልሽ የፈለግኩት ምንድን ነው፣ ወደ ቁም ነገር ወደ ቀልድ ስንመጣ ተማሪዎች ትምህርት ቤት እንዳለ ፋሽን አድርገውትኝ ውዴ ይወድቃሉ ትምህርት ቤት። ለምን ብለሽ አትጠይቂኝም? ባርበን ብስኩትና ፋንታ ለመጠጣት ለሌላ ምንም አይደለም። ለባርበን ብስኩትና ባርበን ብስኩት ታውቁታላችሁ ጋይሴ? ከጅቡቲ ከምናምን የሚመጣው ትምህርት ቤት ስትወድቂ ውዴ ደም ማነስ ይዟት ነው እያሉ ይህንን የሚያል እብድ የሚያል ፋንታ ድሬዳዋ አይኖራችሁ ሰዎች ታውቁታላችሁ። ባርበን ብስኩት እኔ ሌላ ሀገር አላውቅም። ዋፈርና ባርበን የምታውቁት ይህንን እብድ የሚያል ፋንታ ከባርበን ጋር ደም ግፊት ይዞ እኔ የትኛው ትምህርት ቤት የትኛው ፍልስፍና የትኛው ዶክተር እንደነገረን አላውቅም። ይህን እብድ የሚያል ብስኩት ከዛ በኋላ ጣፋጭ ከዛ በኋላ ደግሞ ፋንታ
ተማሪው እንዳለ ፌንት ሰሪ ሆና ሙሉ ግቢው ይወድቃል። ከዛ ምን ልክፍት መጣ? ግቢው ጸበል ይረጫል። ቤተ ትምህርት ቤት ስማረው በደንብ ነው የማስታውሰው። ግቢው ጸበል ይረጫል፣ ይጠረጋል፣ ይጠርጉታል ምናምን የሆነ መተት ድግ ሁሉም ይወድቃል። ጠዋት ላይ ይወድቃሉ፣ ማታ ይወድቃሉ። በፕሮግራም ነው። ጓደኛዋ ከወደቀች ነገ ደግሞ አንደኛዋ ትወድቃለች። ከዛ ተዋቶ ወይ አስተማሪ ወይ ጓደኛ ከሚኒ ሚዲያ ምናምን አላርሌ እንትን ካፍቴሪያ አላርሌ ትምህርት ቤት ከዛ ሄዶ ፋንታና ባርበም ተገዝቶ ይሰጣታል። ዋት እኔ ሳቃቸው ራሱ አይመጣም። የውሸት ሲወድቁ ይንቀጠቀጣሉ። በቃ የውሸት እግዚአብሔር ምስክሬ ነው። ምን ነው ከንፈሬ ላይ ውዴ ኖ እንትኑ ስለሆነ ነው ኢፌክቱ ነው ማሬ። ነጭ እንደዚህ የለብኝም። በጣም ድሮ ነግሬያቸው የለ ላብና ነጭ ከንፈር ላይ ወዳለው አላልኳችሁ? በወጣብኝ ማሬ። ምን ምኞት ምን አይነት ቡዳ እንደያዘኝ አላውቅም። ልጅ ሆኜ ተማሪ እያለሁ እመቤቴን ነው የምላችሁ ከንፈሬ ላይ እንደዚህ ነጭ እንዲወጣብኝና ላብ ቢወጣብኝ ወድ ነበር። በተለይ ላብ እኔ ላብ እንደዚህ እንዲጠፍ ብሎ ቢላብ ወጥቶ አያውቅም። እንዲህ ላብ ቢወጣል ወይኔ። አንድ ጊዜ ደግሞ እሱ ነግሬያቸዋለሁ። ዘበኛውን በድንጋይ ፈንክቼው እኔ ከዋሸው የድሬዳዋ ተማሪዎች ማርያምን በጓ ድሬዳዋ ያለ ተማሪ አብሮኝ የተማረ ከአስከፔኔን ታሪክ ያውቃል። እናቴ ፈንክት ለሰወረወርኩት ድንጋይ። ሰውየው አማርኛ አይችልም፣ ኦሮምኛ ነው የሚያወራው። ጭንቅላቱን ብዬው መጣ ክላስ እንዲህ ክላሱን ማን መታ ተብሎ እንዳለ። ከዛ እኔ ሽጉጥ ብዬ ደግሞ ቀጭን ነበርኩኝ። ሸጉጥ ብዬ ከዴክስ ውስር እንዲህ ተጣብቄ ይሄ ነው አውጣ ይሄ ነው ብሎ አረሳውም። ወገብ ቤት ሰውየው ቀጭን ያለ ጸይም ኦሮምኛ ነው ላይ አማርኛ በደንብ አይችልም። እናቴን ሳኝን ፈንክቼው ሰውየውን ግንባሩ ለሲወረወርኩት ድንጋይ። እኔ ትምህርት ቤትም እያለሁ እንደውም አሁን ተረጋጋው ግን እግዚአብሔርን እኔ አሁን ሰላም ሆንኩኝ። ድሮ እኮ በህይወቴ እኮ መረጋጋት የለኝም። ኧረ እኔ ማርያምን እንዲያው እግዚአብሔር መረጋጋት የሰጠኝ በስመ አብ እንደ እሳት ነበርኩ እኮ እሳት። ወይኔ ወላጅ አምጪ ስባል የቤት የምትሰራልንን ሴትዮ ዝንጥ አርጊያት አክስቴ ብዬ በጣቷ ነው የምትፈርመው። እግዚአብሔር ያሳያችሁ በአውራ ጣቷ ወላጅ አምጪ እሷን እየጎተትኩኝ ወላጅ አምጪ ጋራዥ የሚሰሩትን ሰዎች በቀኑ 6 ወላጅ ነው የሚጠራው። በጣም አስቸጋሪ ነኝ፣ ግን መድኃኒዓለም ይመስገን ዛሬ ሰላም ሆንኩኝ። አምላኬ እኔን ታሪክ እንደለወጥከው ቲክቶክ ላይ ያለ ማህበረሰብ በእኔ በቅናት ያበዱትን የእነሱንም ታሪክ ለውጠው። ሀሌሉያ አሜን። አንተ ምን ይሰናል? እውነቴን እኮ ነው ክርስቶስን። ኧረ እኔ እንዲህ የትምህርት ቤቴንማ ታሪክ ብናገርም ብዬ ነው አስገቢኔት ነው የምገባው እንዴ ውዴ። ለእኔም ቤቱ ጠቦኛል። እኔ ራሱ በወጣ ደስ ይለኛል። እንኳን አንተ ልትገባ የት ነው አስገቢ የምትለው? እኔ እኮ ገስት ማስገባት አልወድም እኮ ውዴ። ገስት ስትገቡ ታሪካችሁ ብዙ ነው፣ አያልቅም ውዴ። እንዲህ ሆኖ በዚህ ወጥቶ በዛ ገብቶ ውዴ። ወይ ጉድ! የታል ከንፈሬ? አያችሁ? ጤና እኮ ያሳስባል። ሀሽታግን አስገቢያት። ሴትዮዋ ሳትኖር የእናንተ ድምፅ እንትን ማለት አሁን ሀሽታግ መግባት ከፈለገች ወይ ደግሞ ቅድም የጻፈችውን ይዛችሁ ነው ተጣብቃችሁ። ሀሽታግ አለሽ የኔ እናት አለች ውድ ያላየውን ብር እኮ ማህበረሰቡ እኮ አይተሻለሁ። ይህ ማህበረሰብ እኮ ውዴ። እንደው እኔስ ማርያምን አላየውሽም፣ ግን ባላየ እንኳን እንዳላልፍ እኮ ነው የሚያደርጉትኝ። አውቀው ይጽፋሉ። አቤት ግን በጣም ናችሁ እንዳላችሁ አንድ ነገር ነው ውዴ። ድምፅሽ ኖ ማርያምን አላየውሽም፣ ግን ስሚ አላየውም እንኳን እንደው አሁን አላየውም ብር እንኳን ማለት ነው ውዴ። በግድ እንዳያረጉኛል እኮ እኔንም እንዲህ ነው ትናንት ያደረጉኝ። ለማንኛውም አንድ አድቫይስ ለማድረግ ነው የገባሁት። በተለይ ሰውነታችሁ ፈርጠም ያለ ደንደን ያለ ሰዎች ቤታ ጋ ጊፍት ሰታችሁ ግላብ ይስጣችሁ። አሸኑኝ በየቦታው ሀሽታግ ነገ ቤታ ጋር እንዳቀር ሀሽታግ ግላፏን አምጪ። ኧረ በሚካኤል ከዛ እኔ ለሊት የምሰራው ስራ ቤታ እመቤት እሺ ቀስቅሱን ሼር አድርጉልኝ ብተኛ አሳልኩኝ።
አንቺ የናይፎይ ላይቭ ላይ ቁጭ ብዬ እንቅልፍ እያዳፋን በአንድ አይነት እግዚአብሔርን 2 ሰዓት አልተኛውም ወደ ስራ ስገባ። አንቺ ወይኔ ያሽታቅድም ማለት ነው ሞትኩኝ። እግዚአብሔርን ሰው ጋይስ 4 ደቂቃ ላይ ማጂክ ሚስት ግራ በአንድ ይለቃል። እንደው መድኃኒዓለም እንዳይሰጣት ብዬ ውስጤ ተመኘው እኮ ግን መጨረሻ ላይ ግን አስደሰትሽኝ። ይሁን ብዬ ምን አውቄ እኔ ልልክልሽ ነበር እኮ ልልክልሽ ነበር እኮ እኔ ምን አውቄ ይኸውልሽ ሁለተኛ እኔ እዚህ ቤት ጊፍት ስሰጥ እናቴ ኮንዶም አድርጌ ነው የምገባው። እንደ ቫይረስ ነው የፈራሁት የዚህም ቤት ግላፍ ነው ልብ ይልሽ መጨረሻ ላይ እኮ ስትሰጪ ነው። ከዛ በኋላ ውጥት ካልሽ እኮ ከላይቡ ማለት ነው አይሰጥሽም ግላፍ። እዛው ከተቀመጥሽ እኮ ነው ግላፍ እንደው እኔ ራሱ በፕራይቬት ብመጣስ ማን ሲነካኝ ማን ትዝ ስለው ቤታ ማን ትዝ ስለው ምን አገባኝ አል ይኸው ብመጣም በፕራይቬት እንደው በቤት ሌላ ቀንም እሷን ብቻ አይደለም ሌሎቹንም እንደው በእግዚአብሔር ለግላፍ እንዲህ ማንቁርታቸውን ያዙልኝ። አሽታጊ ያቁታል እናቴ። አዎ ገባኝ። እዚህ ቤት እኮ አንቺ ስለማታይ እኮ እንደ እብድ እኮ የምፖሰተው ጌም እየተጫወቱ እኮ ጤነኛ አይደለችም እኮ የሚሉኝ እንደዚሁ ግላፍ እየኖራቸው እያጣው እኮ ነው። እግዚአብሔርን ሁሌ በብዛት የምሸነፈው ለዛ እኮ ነው። የኔ እናት እኔ ደግሞ ጤናዬን ስለምፈልገው እማዬ በፕራይቬት እመጣለሁ እዚህ ቤት ሰተት የቴ ቤት በፕራይቬት ደበቅ ስሰጥ ደበቅ አረ በስመ አብ አረ ቻው ቤቴ ምን ምስጋና ነው በሉ ቻው እግዚአብሔር ይስጣችሁ። ብዙ ተናግረ እናንተ እወዳችኋለሁ። አረ እመቤቴን እኔ በደስታ ነው ኪዳነ ምሕረትን በደስታ ነው ሙድ ሲዝ ነው እመቤቴን በደስታ ነው እኔ ማለት ነው። አመሰግናለሁ። እሺ ማይ መልካም ጊዜ ቻው። ለአንቺም እናቴ ቻው። ጎበዝ እንኳን ወይ አልወጣችም እንዴ? ኧረ አስወጡኝ ደግማችሁ ነበር። እሺ እናቴ አቤት ሴትዮዋ ሳትወጣ ብለዋለች። ውዶች እንኳን አደረጋችኋት። እኔ በህይወቴ እንዲህ ብዬ አላውቅም አይደለ? እንኳን አደረጋችኋት ማሮቼ። በክፋት አላረጋችሁም፣ በፍቅር ነው። ለሌላ ጊዜ ግን እሷ ስለማታውቅበት የዋ ስለሆነች አሰጣጡን ስለማታውቅ እንደዚህ አታስጨንቋት። ማስጨነቅ ያለባችሁ ግላብ መስጠት እየቻሉ ስቁንቁን ችጋራ ሆዳም የሆኑ ሰዎች አሉ። ሆዳም ክፉ ምቀኛ በሄዱበት አሳዱልኝ። ስም መጥቀስ ይቻላል። አርሰናል፣ መሲ፣ በጓ፣ ፖሚ ምናምን የሚባሉ ሰዎች እንቃርጋችሁ ችጋራም ክፉዎች ምቀኛ አስመሳይ እያላችሁ አስጨንቁልኝ። አመሰግናለሁ። እኔ የምለው የሆነ ስም ጻፋችሁ ውዶች። ህይወት ይቀጥላል እኮ እንዴ! ትዳር ነው እንደዚህ ቲክቶክ ላይ ያዝ ነው። ከአንድ ሰው ጋር እኮ በቃ ከበቃ እኮ በቃ ነው እንዴ! እድሜ ልኬን ከዛ ሰው ጋር ማየት ነው እንደምትፈልጉት። በቃ እኮ ከበቃ ከዘጋን እኮ ፋይል በቃ እኮ ነው ውዴ። እንዴ ትዳር መሰላቸው እንዴ? በየጊዜው እየመጡ የሰው ስም የሚጽፉትን። አሁን ሰላም ያልተመለሰ ውዶቼ ከአመት ጌም ከተጫወትኩ ስንት ነው? አይነ ወፈርኩኝ፣ አይነ አውቃለሁ። ከሳለሁ ጋር ሳታስቡ ቱርክ ሄዳለሁ ለ2 ሳምንት። ስሙኝ እኔ የምላችሁ ጌም የቀጠሮ ጌም ካዘጋጀው ስንት አመት ይሆነኛል? አንተ ሹል ብሎ ደግሞ ስድባለ እንዴ? ስንት አመት ይሆነኛል? ስንት ወር ይሆነኛል? ሶሪ አመት አላልኩ። ስንት ወር ይቀረኛል አመት ለመሙላት? 2 ወር ይቀረኛል። ኦኬ ከ3 ወር በኋላ ሁለተኛ ቲክቶክ ላይ የማታዩኝ አንድ የቀጠሮ ጌም አዘጋጃለሁ። ውሸቴን ነው። የቀጠሮ ጌሟ ትቀራለች እንጂ እዚህ ቲክቶክ ላይ ጠዋት ማታ ታዩኛላችሁ። ካምፓኒው አንፈልግሽም ሀክ ቱ ብሎ እስኪ ተፋኝ ድረስ እኔ እኮ እንደሌላው አይደለሁም። ግን እመቤቴን እኔ እኮ በአመት አንዴ እኮ ነው የቀጠሮ ጌም የማዘጋጀው። በአመት አንዴ። ሰላም ባ እመጣለሁ በላትኝ። እሺ አሁን እየጨረስኩ ነው እመጣለሁ። ባዬ ደህና ነህ? አልተኛም እንዴ እስካሁን? አንተ ጋር ስንት ሰዓት ሆኖ ነው ያልተኛው? እንዴት ነህ? ሰላም በሉት እንጂ ዝም አላችሁኝ የቤቶች። የድሬ ልጅ የሀገሬ ልጅ የወንዜ ልጅ ቴንኪዩ። ሰላም በሉ እንጂ አንቺ ስተኛ አጣተኛ እኔ